ድጋሚ እዛ ቤት አትሄጂም አይደለ? የት ቤት ማለት ወደ ማገገሚያ? ያ ሁሉም ነገር ተስተካክሎ ነው የመጣሽው ይመስለኛል። አው ድሜርሲ አታስቢ። ከዚህ በኋላ የእህቴ ልጅ አጠገብ ነኝ። እሱንም ለመንከባከብ ነው ተመልሼ የመጣሁት። በቃ እናንተ ተጫወቱ፣ እኔ መጣሁ። እሺ ውዴ። ይድኔ እቺ መንቃራ ከዚህ ሴትዮ ጋር ጥላይ ልትሄድ ነው። እሺ ውድ ሜርሲ እንዴት ነሽ? አሁን ብቻችን ነን። ለማውራት ጊዜ አላገኘንም። ማውራት እንችላለን? አዎ አክስቴ፣ ጊዜ አላገኘንም። ግን ወሬው የት ሄድብናል ብለሽ ነው? እኛም ወሬውም እዚሁ ቤት ውስጥ ነን ያለነው። ትክክል። ታዲያ አንቺ እንዴት ነሽ? አለው። አሁን ደግሞ ይበልጥ ደህና መሆን ይመስለኛል። አዎ ትሆኛለሽ፣ አትጨነቂ። አሁን እኔ ስላለው አግዝሻለሁ። እሺ አክስቴ፣ ማለቴ ታላቅ እህቴ። ሰላም አባዬ፣ እንዴት ነህ? አለው ልጄ፣ አንቺ እንዴት ነሽ? ደህና ነኝ። ደግሞ እመጣለሁ ብለህ በዛው ጠፋህ እኮ። ያው ልጄ ታውቂ የለም ስራ በፍጥነት እንዲያልክና አንዳንድ ነገር ለማስተካከል ነበር። አሁን የቀረኝ አንቺን ነገር ማስተካከል ነው እና እሱን ደግሞ በቅርብ እንደማስተካክለው አምናለሁ። አምናለሁ አባቴ፣ ደግሞ ሁሉም ነገር ይስተካከላል። አዎ ልጄ። እና እንዴት ነው አምነን በደንብ እየተንከባከበሽ ነው? አረ አባቴ፣ እንደው የሚበልጥ እየተንከባከበኝ ነው። አንተ አታስብ። እሺ ልጄ፣ በቃ እኔም በቅርብ ተመልሼ እመጣለሁ። እሺ አባቴ፣ ጠብቀሃለሁ። በቃ ቻው። እሺ ልጄ፣ መልካም ቀን። ለአንተም መልካም ቀን። እንዴት ነሽ ወይዘሮ ሞርዚና? አለው ደህና ነኝ። መቼም እንዳልተቀየምሽ ተስፋ አደርጋለሁ። በምኑ ነው? ወይስ መተሽ ስላልጠየቅሽ ነው? በእውነት የእህትሽን ለቅሶ ባለመገኘቴ በጣም ቅር ብሎኛል። ያው አምነን እዚህ እንዳልሆንሽ ነግሮኝ ነበር እና ወይዘሮ ሴማ ችግር የለውም አትጨነቂ። ዋናው የእሷ ነፍስ በሰላም ማረፏ ነው። ያው እኔማ የማታውቂ መስሎኝ እንዳትቀየሚ ብዬ ነው የነገርኩሽ። ያው እኛ እኮ ቤተሰብ ነን። በእኛ መካከል ቅያሜ ያስፈልግም። አዎ ትክክል። እንደው ለመሆኑ ወይዘሮ ሰማል ምን ሆና ነው የሞተችው? ያው በፊትም እህቴ ትንሽ አማት ነበር፣ መድኃኒትም ተወስድ ነበር። ግን ደህና ነበረች እኮ። አንድ ቀን ግን በድንገት በአጋጣሚ ወደቀች። ከዛም ስትነቃ የማስታወስ ችግር ገጠማት። ከዛ ጊዜ በኋላ ደህና ነበረች። ግን አንድ ቀን ወይዘሮ ሲማ ክፍሏ እንደተኛች በዛው ጥላን ሄደች። በጣም ያሳዝናል ወይዘሮ ሞርዚና። ግን እንዴት ከተሻላት በኋላ በድንገት አረፈች? አሁንም ድረስ እህቴን ባለማስተማሜ ነው ውስጤን የሚበላኝ። እኔ እኮ ከጎኗ ሆኜ ብንከባከባት ኖሮ ሁሉ ነገር አይፈጠርም ነበር። ግን ሞርዚና በሰዓቱ አብረሻት አልነበርሽም? አዎ በሰዓቱ ለስራ የሆነ ቦታ ሄጄ ነበር። እናም ያ ጊዜ ለእኔ መጥፎ አጋጣሚ ነው። ዝም ብላማ ወድቃ እቤት ውስጥ ልትሞት አትችልም። የሆነማ የተደበቀ ነገር አለ። አሁን ላይ ሁሉም ነገር አልፏል። መቆጨት ከንቱ ድካም። ደግሞ ማናችን ብንሆን ከተጻፈልን ቀን መሸሽ በጭራሽ አንችልም።
ስለዚህ ሁላችንም ተራችንን እየጠበቅን ነው ወይዘሮ ሞርዚና። እውነትሽን ነው። ያኔ በመጨረሻው ጊዜ አብሬያት ባለመሆኔ በጣም ነው የከፋኝ። አሁን ሁሉም አልፏል። ለሷ ጸሎት ነው የሚሻለው። ነፍሷን በገነት ያኑርልን። አዎ በገነት ያኑርልን። በቃ ወይዘሮ ሞርዚና ቁስልሽን ቀሰቀስኩብሽ። ስለ ራሳችን እናወራ። አረ ችግር የለውም፣ እንዲሁ ሆድ ብሶኝ ነው። አይዞሽ፣ ከዚህ በኋላ ሁልጊዜም ከጎንሽ ነኝ። ተሽሎሽ በመምጣትሽ እጅግ በጣም ደስ ብሎኛል። እሺ ወይዘሮ ሲማ በጣም አመሰግናለሁ። ሴትዮ መጣሽ ደግሞ። ቆይ ምን አድርጊ ነው የምትይኝ? እኔ ለራሴ ስንት ጭንቀት ያለብኝ ሰው ነኝ። ታዲያ እኔ ምን ላድርግሽ? ራስሽ አይደለሽ እንዴ ጮፍሽው? ተርዚና ማለት ወይዘሮ ሞርዚና፣ ቆይ እንደ መንፈስ ፊት ለፊት ግትር ስትይ ላልጮብሽ ፈለግሽ? ቆይ ሲጀመር እዚህ ደረጃ ላይ ብቻሽ ምን ትሰሪያለሽ? ወይኔ ለትንሽ ጊዜ ቢሆን ተገላግየሽ ነበር እኮ ደግሞ መጣሽ። ምን ነው ተሽሎ በመምጣት ደስ አላለሽም እንዴ? በጣም እንጂ ማለቴ ኧረ ደስ ብሎኛል። ያው አሁን እኔ መጥቻለሁ። እንደ በፊቱ ኑሯችንን እንቀጥላለን። አዎ እንደ በፊቱ እንቀጥላለን። ወይ አንቺ ትቆያለሽ መሰለኝ። እኔ ልሂድ። ኧረ ይዞሽ ሂድ። ወይኔ አሁን ያቸው ፍራም ተንቻል እንኳን የለችም። አሁን ብታስቸግረኝ እንኳን ከማን ጋር እሄዳለሁ? ወይኔ ሚርሲ ብቻሽን ቀረሽ። የወንድሜ ልጅ አንድ ጥያቄ ልጠይቅህ ነበር። ጠይቂኝ አክስቴ። ምን የተፈጠረ ነገር አለ እንዴ? አረ ምንም የለም። የባለፈውን ጉዳይ ምን አደረግከው? የቱ ጉዳይ? ትዝ ካለ ባለፈው ፋይሉ የጠፋ ቀን ደውለህልኝ ነበር። እናም የደፍኒ ልጅ ብለህ ነበር። እሷ እንዳልሆነች ደግሞ እናውቃለን። የዛን ቀን ስትከታተል የነበረውን ሰው እያገኘኸው አይደል? አዎ አግኝቼዋለሁ። አንድ የቅርብ ወዳጅ ነበር። ታዲያ ምን አደረግከው? ማለቴ ፋይሎቹን ተቀበልከው? አይ የጠፋው ፋይል እሱ ጋር አልነበር። አብረው የምትሰራው ልጅ ቀይራበት ነበር። እሱ ራሱ ያንን አያውቅም ነበር። ታዲያ ሰውየው እንዴት አደረግከው? ያው የሚያውቀው ነገር ካለ ብዬ አስቀምጬዋለሁ። አይደል? ምን ነው አክስቴ? አይ ምንም፣ ጥሩ አድርገናል። ያው እውነቱ መናገሩ አይቀርም። አዎ እኔም እሱን ብዬ ነው ያስቀመጥኩት። ግን ከማረፉ በፊት ማለቴ ከመቀመጡ በፊት ምንም ነገር አልነገረህም? አይ ምንም የለም። እሺ ጥሩ አድርገሃል። እድል አልሰጠኸውም እንጂ ያው ይነግርህ ነበረ። አዎ አክስቴ፣ በቃ አሁን ሂጂ አክስቴ ሞርዚና ማየት አለብኝ። አሁን እኮ በደንብ ተሽሏታል። አንተ መጨነቅ የለብህም። ደግሞ ነው ያለሁላት። አዎ ተሽሏታል፣ ግን እዛ ትንሽ ብቸኝነት ተሰምቷት ስለነበር አሁን ሁላችንም እሷን መንከባከብ ይኖርብናል። የወንድሜ ልጅ ከዚህ በኋላ አታስብን፣ ያለሁላት አጠገቧ አርቅም። እሺ አክስቴ፣ በቃ ሄደን እንያት። እሺ ሰላም ነው አቶ። ሰላም፣ እንዴት ነህ? አለሁ። አንተን ፈልጌ ነበር የመጣሁት። እዚሁ ስላገኘሁ ደስ ብሎኛል። ምን ነው በሰላም? አዎ በሰላም ነው። ማለት ድፍረት አይሆንብኝና አንድ ጥያቄ ልጠይቅ ነበር የመጣሁት። ታዲያ ምን ችግር አለው? ጠይቀኝ። ወይዘሮ ዛህራ የሁሉም እናት ነች።
በነገራችን ላይ እና ወይዘሮ ዛህራ ዛሬ አይደለም የምንተዋወቀው። ከዚህ በፊት አንድ ቤት ውስጥ እንሰራ ነበር። ለኔ መልካም ሴት ነች። በጣም ትንከባከበኛለች፣ ከጎን ያጠፋም ማለት የፈለኩት ወይዘሮ ዛህራን በጣም ነው የምወዳት። በጣም ደስ ይላል። እናት ዛህራ እኮ ለሁላችንም መልካም ሰው ናት። ልክ ብለሃል። አዎ እና ድፍረት አይሆንብኝና ዛሬ አመጣጤ ያንተን ፍቃድ ጠይቄ ወይዘሮ ዛህራን ለጋብቻ እንድትፈቅድልኝ ነበር አመጣጤ። ምን? እና አቶ አምነን ፍቃድህ ሆኖ ወይዘሮ ዛህራን ብትሰጠኝና እዚህ ቤት አብረን እየሰራን ብንኖር በጣም ደስ ይለኛል። እሺ፣ ግን መጀመሪያ እና ዛህራን መጠየቅ ይኖርብኛል። ፍላጎቷ ከሆነ አታስብ፣ የምድር ይሆናል። በጣም አመሰግናለሁ አቶ አምነን። በጣም ምን አደረኩ? ገና አልጠይቃት እኮ ነው። ቢሆንም ሐሳቤን ሰምተህ ስለተረዳኝ በጣም አመሰግናለሁ። ከልብ ያመሰግናለሁ። እሺ በቃ አሁኑኑ ዛህራን አናግራታለሁ። ታዲያ እዚህ ድረስ ከመጣ ይቀር ገብተህ ሰላም ብለሃት አትሄድም? አይ ይሄ ልጠይቅ ነበር የመጣሁት። በቃ ልሂድ። መልካም ቀን። ወይኔ ሜርሲ፣ ሁሉም ሰው በቃ እኔ ላይ ተነስቶብኛል። አታምጣ ስለው አምጥቶ ቀላል አሉ። እንኳን ደህና መጣሽ ወይዘሮ ሜርሲ። ቤተ መንግስት ያመጣሽ መሰለሽ እንዴ? እንኳን ደህና መጣሽ የምትይኝ? በመጀመሪያቱ ጊዜያችን ላስከፋሽ አልፈለኩም ነበር። እንዳየሁሽ ከሆነ ግን ቅር ተሰኝተሽ። ቆይ ግን አንቺ ማን ነሽ? ራሴን ላስተዋውቅሽ። የአቶ ሜሊክ ሰው ነኝ። ካታሊና እባላለሁ። ሜሊክ? አዎ ሜሊክ። ምን ነው ሞቱ ገና ቀናቶችን ሳያስቆጥሩ ረሳሽው እንዴ? ሞት እንዴ? እየቀለድሽ ነው? ቀልዱንም አንቺ እየቀለድሽ ነው። ትናንት እኮ ተገናኝተን ነበረ። ቆይ ሞት ማለት? የሞት ትርጉሙ እኮ አንድ ነው። መቼ? አቶ አምነን የያዘው ቀን። ያንን ያደረገው መቼም ማምነን ነው አትይኝም? ነው ውዱ ዘመድሽ ነው የሰው ነፍስ ያጠፋ። የወንድሜ ልጅ የሰው ነፍስ ሊያጠፋ አይችልም። እባክሽ አረጋግጠሽ አውሪ። ቆይ ምን አይነት ፍጡር ነሽ? ነገርኩሽ እኮ ፋይሉን እንደሰረቀው ሲያውቅ ገደለው። ወይኔ ሜርሲ ተረኛለሽ። በቃ ያው ጥሪ ስላልደረሰ ነው እንጂ የምትቆይ ሰው አይደለሽ። ያንን ደግሞ አንቺም ታውቂያለሽ። አይ የወንድሜ ልጅ እኔ ላይ አይጨክንብኝም። አንቺ ጨክነሽ ሸጠሽ ወይ ቢያደርገው ምን ይገርማል? ቆይ አንቺ ያንኑ ነገር እንዴት አወቅሽ? ሜሊክ ሁሉንም ነገር ነገር ተባባሪ እንደሆንሽ አውቃለሁ። እኔ ያንን ስራ እንዴት ነበር የነገርኩት? ሞቷል አያየኝም ብለሽ ከሆነ ተሳስተሻል። ሁሉም ማስረጃ እጅ ይላል። ኧረ እኔን ከዚህ ነገር አውጡኝ እባክሽን። ከተዘፈቅሽበት ወንጀል ማሳጨርሻለች። ካልሆነ ግን ለአንቺም ልፋት ነው። ስለዚህ እኔ ምንሽን ሁሉ ነገር እመኝ ወይዘሮ ሜርሲ፣ ካልሆነ ግን ሞትሽን አውቃለሁ። እሺ እቴ ካታሊና ሰምኛለሽ? በየትኛውም ቦታ አንቺ ባታየኝም እኔ አለሁ። ስለዚህ ተጠንቀቂ። ቆይ አንቺ መንፈስ ነሽ እንደ ሁሉም ቦታ የምትኖሪው? አዎ መንፈስ። ወይዘሮ ዛህራ፣ አቤት። አንድ የማወራሽ ነገር አለ። እሺ ልጄ፣ ማውራት እንችላለን። እስቲ ስለ ጎሽሜ ንገሪኝ። ምን ነው ጎሽሜ ምን አደረገ? አረ ሰላም ነው። እንዲሁ ስለ እናንተ ማወቅ ፈልጌ ነው። ማለቴ ስለ ጎሽሜ ከሆነ ጥሩ። ያው ጎሽሜና እኔ ድሮ ጓደኛሞች ነን። ያው አንድ ቤት ውስጥ እንሰራ ስለነበር አብረን ነበር የምንኖረው። ጎሽሜ በስራም ቢሆን በብዙ ነገር በጣም ጎበዝ ነው። እና እንዴት ነው አንቺና ጎሽሜ አሁን ላይ ምን ላይ ናችሁ? ጎሽሜ ለእኔ በጣም ደስ የሚለኝ ሰው ነው። ምን ብዬ ላስረዳ? ሁሉን ነገር ፈጣሪ ሰጥቶታል። ብቻ ጎሽሜ በጣም ጥሩ ሰው ነው።
ስለዚህ ታዲያ ጎሽሜን ትወጂዋለሽ? አዎ ወደዋለሁ። ለምን ጠየቅኝ? እንደዛ ከሆነ ጎሽሜ እውነቱን ነው ማለት አልገባኝም። ቆይ ምን እየተካሄደ ነው? አሁን ጎሽሜን አግኝቼው ነበር። እናም ስላንቺና ስለሱ ነገረኝ። ያው ደግሞ አንቺ ለጋብቻ እንደሚፈልግሽም ነግሮኛል። እኔም እሺ ከማለቴ በፊት አንቺን ሐሳብ ለማወቅ ነው የጠየኩሽ። ምን? ጎሽሜ እንደዛ አለ? አዎ እናት ዛራ፣ ታዲያ አንቺ ጎሽሜ ማግባት ትፈልጋለሽ? አይ አልፈልግም ልጄ። እንዴ ለምን? ከተዋደዳችሁና ከተስማማችሁ እኮ መሆን ይችላል። ደግሞም እዚሁ ስራችሁን እየሰራችሁ መኖር ትችላላችሁ። የሚያስፈልጋችሁ ነገር ካለ እኔ ከጎናችሁ ነኝ። አይ ልጄ፣ ጎሽሜ እንሽ ሳልለው ለአንተ ነው የጠየቀ? አይ እናቴ፣ እኔም መናገር አፍረሽ ከሆነ እኔ እኮ ልጅ ነኝ። አንቺ ደስታ ያስደስተኛል። አይ እንደሱ አይደለም ልጄ። እሺ አስቤበት አሳውቅሃለሁ። እሺ አሳውቂ። ቆንጆ ሰርግ ደግሼ እደርሻለሁ። አይ ሶኒያ ጉድሽን አልሰማሽ። ቴሴማ በእውነት ጓደኛሽን ስላገኘሽ ደስ ብሎኛል። ማና ጓደኛዬ? እባክሽን። በእርግጥ ያው ቤተሰብ ነን፣ ግን ሁለታችሁን አንድ የሚያመሳስላችሁ ነገር አለ። ምንድን ነው የሚያመሳስለን? ሁለታችሁም ነገረኛ አሮጊት ናችሁ። ማለቴ ሁለታችሁም ጥሩ ሰዎች ናችሁ። በይበልጥ ደግሞ ቴሴማ አንቺ ትለያለሽ አይደል? በጣም እንጂ በጣም። ምን ነው አላመንሽኝም እንዴ? ኧረ በጭራሽ። እኔ የምልሽ ሜርሲ። አቤት አያቴ። ወይዘሮ ሞርዚና እንደዚህ ሆነችው በምን ምክንያት ነው? ያው አላድብ ብላ ስትንቀሸቀሽ ነው። ምን አልሽ? አይኔ ሜርሲ አብቅቶልሽ ነበር። እንኳንም አልሰማችሽ። ገና ዛሬ ጆሮዋ ታመመ። እኔ አላቅም፣ ግን ድንገት ማሳከክ ጀመራት። እኔ እንደውም ያልታጠበች መስሎኝ ነበር፣ ግን ለካ ነገሩ ሌላ ነው። ማለት አሳክኳት ነው እንደዚህ ሆነችው እያልሽ ነው? አዎ፣ ያው የወንድሜ ልጅ እንደጀመራት ሐኪም ቤት ወስዷት ነበረ፣ ግን ስትመለስ እብድም ጅልም ሆና መጣች። ዝም ብላማ እንዲህ ልትሆን አትችልም። ያው እኔም ግራ ገብቶኛል፣ ግን ምናልባት ሆስፒታል የተሳሳተ መርፌ ወቅቷት ይሆናል። አይምሮ የሚያስት። አይ አንድ ነገርማ አለ ከዚህ ጀርባ። ይሄንን አጣርቼ ደርስበታለሁ። እቺ ሴትዮ ለምን አድበሽ አትቀመጭም? ነው አንቺማ ከፈለግሽ። አዎ አጣሪ። ባይሆን ለሪሰርች ስለምፈልገው እንዴት እንደሆነ ለኔም ትነግሪኛለሽ። አንቺ ደግሞ ከመቼ ወዲህ ነው የከክ ሪሰርቸር እና ተመራማሪ ሆንሽ? እባክሽ። ያው በሞርዚና አይቼዋለሁ። አንቺንም ሞክሬ ላሳየሽ። ምኑን ነው የምታሳይኝ? እባክሽ። ማለቴ ያው ውጤቱን ለማለት ነው። በአንቺ ፊት ሲያሳዩሽ አትቻይም። በጣም እየተፈታተንሽኝ ነው አቶ ሴማ። ለነገሩ አንድ ያጣላል፣ ሁለት ያዋድዳል አይደለም የሚባለው? ስለዚህ አንቺም ሰላም ማቢት። ሰላም። አንተ ደግሞ ማነህ? የአቶ አምነን ጓደኛና የወይዘሮ ሙርዚና ጓደኛ ነኝ። እንኳን በሰላም መጣህ። አመሰግናለሁ አያቴ። ታዲያ አምነንን አገኘኸው? አላገኘሁትም። አሁን ነው ገና የመጣሁት። የለም እንዴ? ኧረ አለ። ክፍሉ ይሆናል፣ መሄድ ትችላለህ። እሺ በቃ መጣሁ። በእውነት በጣም ነው ማዝንልሽ። ለምንድን ታዝኝልኝ? ያው እኔ አንቺን ቢያደርገኝ የምችለው አይመስለኝም። ማለት ለማለት ፈለግሽውን ለምን በግልጽ አትናገሪም? መቼም ሳይገባሽ ቀርቶ አይደለም፣ እንዲሁ እኔ እንዳወራ ፈልገሽ ነው እንጂ። አሁንም አልገባኝም። ማለቴ አንዷን መንቃራ ስትገላገይ ሌላዋ ደግሞ መንቃራ ተተካች። በእውነት ግን በጣም ነው ማዝንልሽ ቤሌን።
ታዲያ እሱ ከኔ ጋር ምን ያገናኛል? አምነንን ትወጂዋለሽ። ይሄንን አውቃለሁ። አይ አልወደውም። ያኔ በድንገት የተፈጠረ ነገር ነበር። ያንን ነተሽ ከሆነ እንደዚህ ያልሽኝ? አዎ በጣም ተሳስቻለሁ አይደል? ማመን ያለ ማመን ያንቺ ምርጫ ነው። እኔ ያየሁትና የሰማሁትን ነገርኩሽ። ያው የሰማሽው ነገር ቢሆን እኮ ሁሉም እውነት ናቸው ማለት አይደለም። ብቻ ያው አሁን ጄሪ ከዚህ ቤት ተባራለች። አሁን ነበር አንድ ላይ መሆን የነበረባችሁ። ጄሪ ብትሄድም ግን መሰሏን አስቀምጣ ነው ሄደችው። ያን ሳይ ደግሞ ከፋኝ። ሜሲ ስላዘንሽልኝ አመሰግናለሁ። ግን ደግሞ አንቺ የምትዩ ነገር ከኔ ጋር ምንም አያገናኘውም። ከሆነ ጥሩ እሺ። በይ እንደ በፊቱ ፈጣሪ ይርዳሽ። አሜን። እንዴት ነው ማርክ? ደህና ነኝ አቶ አምነን። አንተ እንዴት ነህ? አለው ማለት ትንሽ ከብዳል፣ ግን ለቤተሰቦቼ ስል ጠንከር እየኖርኩ ነው። ያው አውቃለሁ በጣም ከባድ እንደሆነ፣ ግን ደግሞ አንተ ጠንከር ማለት አለብህ። አዎ ማርክ፣ ግን አንዱ ሳስተካክል አንዱ የተበላሸ ተስፋ እየቆረጥኩ ነው። አይዞህ አቶ አምነን፣ ሁሉም ነገር ያልፋል። አዎ ያልፋል። እንደ በፊቱ ደስተኛ የምንሆንበት ቀን ይመጣል። አዎ ይመጣል። ደግሞ የጠፋውን ነገር አገኘኸው እንዴ? ያው ማን ጋር እንዳለ አውቃለሁ፣ ግን ትንሽ ጊዜ ይፈልጋል። አቶ አምነን ማግዝ ነገር ካለ ሁሌም ከጎኔ ነኝ። አመሰግናለሁ ማርክ። ምንም እኮ አላደረኩልህም። ተው፣ ያለኔ ከበቂ በላይ ነው። እሺ ካልክ ደግሞ በጣም ደስ ብሎኛል። ምን ተገኘ? ወይዘሮ ሙርዚና እንደተሻላት ሰማሁ። በእውነት ወደ ራሷ ስለተመለሰች በጣም ነው ደስ ያለኝ። አዎ በጣም ደስ ይላል። እኔ ራሴ እንደዚህ ተሽሏት አያታለሁ ብዬ አላሰብኩም ነበር። ግን ያው ዶክተሮቹ በጣም ነበር ሲንከባከቧት የነበረው። በዚህ ጊዜ ግን ይሻላታል ብዬ በፍጹም አልጠበቅኩም ነበር። እኔም በዚህ ፍጥነት አልጠበቅኩም ነበር። የልቧን ንጹህነት ነው ማለት። አክስቴ በጣም ምስኪን ሰው ናት። ታዲያ የት ነው ያለችው? ባያት ደስ ይለኛል። እዚሁ ናት። በቃ ሂጅ ልያት። ወይዘሮ ዛህራ እንዴት ነሽ? ደህና ነን። አሁን ደግሞ አንቺ እንደዚህ ሆነሽ ስላየሁ በጣም ደህና ነኝ። አመሰግናለሁ ወይዘሮ ዛህራ። ምን አደረኩልሽ? አምነን ልጄን ስለተንከባከብሽው ከጎኑ ስለሆንሽ ነው። ያው አምነን እኮ የእህቴ ሰማሃል ያደራ ልጄ ነው። እናም ግዴታዬ ነው። መቼም እኔ ባልነበርኩበት ሰዓት ብዙ ነገር ተፈጥሯል። አዎ አሁን ትክክለኛ ሰዓት ላይ መጣሽው። ለአምነን በጣም ታስፈልጊያለሽ። ብቸኝነት እየተሰማው ያለ ጊዜ ነው። አሁን አንቺን ሳይ ደስተኛ ይሆናል። አዎ የእህቴ ልጅ በጣም ተጎድቷል፣ ግን ከዚህ በኋላ ማንኛቸውም እንዲጎዱት አልፈቅድላቸውም። አዎ ከዚህ በኋላ እንደዛ ነው መሆን ያለበት። አሁን ሁሉም ነገር አልፎ ሁላችንም በሰላም እንኖራለን። አዎ አሁን እኔ ስላለው እንደ በፊቱ ሰላም ይሆናል። አዎ ሰላም ይሆናል። አባቴ ጋር ደውዬለት ነበር እናም አወራን። ታዲያ ምን አለሽ? ያው በቅርቡ ተመልሶ እንደሚመጣ ነግሮኛል። ደግሞም አምነን እየተንከባከበች ነው አለኝ። ታዲያ አንቺ ምን አልሽው? አይ አባቴ እንደውም ተንከባክቦኝ አያውቅም እረስቶኛል አልኩት። ደግሞ እንደገና አንድ ቤት ውስጥ እየኖርን እንኳን ሰላም ብሎኝ አያውቅም አልኩት። ማርያ የምርሽ ነው? አባት ካርታን እኮ ቀልድ አያውቅም። ሲመጣ ይገለኛል እንደዛ ካልሽው። አታስብ፣ ስቀልድ ነው። እንደውም በተቃራኒ ነው የነገርኩት። ይሻል። ጭራሽ ያስፈራራኸኝ ነው? ኧረ አይደለም፣ እንዲሁ ለጨዋታው ነው። ወይዘሮ ሙርዚና ስላየሁሽ በጣም ደስ ብሎኛል። ማርክ እንዴት ነህ? አለሁ ደህና ነኝ። አንቺ እንዴት ነሽ? አለሁ ይመስገነው፣ በጣም ደህና ነኝ። አዎ ይመስገን፣ በጣም አሪፍ። ደግሞ የሚያመመኝ ሰዓት አንተን ስትንከባከበኝ እንደነበረ ነግረውኛል። በጣም አመሰግናለሁ ማርክዬ። አይ ምስጋና አያስፈልገውም፣ ግዴታዬ ነው። አይ መቼም አስቸግሬያለሁ አይደል? ኧረ አላስቸግርሽኝም። እንደውም በጣም ዝምተኛ ነበርሽ። ማለት አልገባኝም። የአንቺ እኮ የሰው ሰራሽ እንጂ የህመም አልነበረ። እኔ እዚህ ሙያ ላይ ለረጅም ጊዜ ሰርቻለሁ፣ ግን እንዳንቺ አይነት የሚያጋጥማቸው ሰዎች ከሰዎች ጋር የተገናኘ ነገር ነው። ዋናው ነገር አንቺ ደህና መሆንሽ ነው። ወይዘሮ ሙርዚና። አቤት ማርክ። ምን ነው ሀሳብሽ? አይ አለሁ፣ እንዲሁ የሆነ ነገር እያሰብኩ። እሺ እንደዛ ከሆነ እንዴት ዝም ብላ ልትሞቻለች?
ከዚህ ጀርባማ የሆነ ሰው እጁ አለበት። እንዴት በድንገት ወድቃ በድንገት ትሞታለች? የኔ ልጅ እንደው ጅል ነው። የነገሩትን ሁሉ ያምናል። የዚህ ቤት ሰዎች በሙሉ ጨካኝ፣ አስመሳይና ተንኮለኞች ናቸው። ምናልባት አንዳቸው ሊሆኑ ይችላሉ ይህንን ያደረጉት። አዎ እርግጠኛ ነኝ። ይሄን ደግሞ እኔው ራሴ በቅርብ ቀን እደርስበታለሁ። እናቴ ዛሬ ታዲያ ምን አሰብሽ? አይ ልጄ ቢቀርብኝ ይሻላል። ለምን? ቆይ አይ ይቅርብኝ። ደግሞ ሶኒያ ትወደዋለች። ሶኒያ ማለት ያንቺ ጓደኛ አይደለች እንዴ? አዎ የኔ ጓደኛ ናት። ታዲያ እሷ ብትወደው እሱ ካልወደዳት እኮ ምንም ጥቅም የለውም። አንቺ ለሰው ብለሽ ፍቅርሽን አትክፊ። መቼም ቢሆን ሰው አፍቃሪው ነው ማግባት ያለበት። ቆይ ሶኒያስ? እሷን ተያት። እሷ የሚፈልጋትን ብታገባ ነው ለእሷ ጥሩ የሚሆነው። ያው የኔን ህይወት እያየሽ አይደል? ለምን የኔ ጣፋንተ እንዲደርስ አታደርጊያለሽ? ስለዚህ እናቴ እሺ በይኝና በቅርብ ሁሉም ነገር ይዘገጃጅ። እሺ በቃ ገባል። ጎሽሜም ይሄን ቢሰማ ደስተኛ ነው የሚሆን። በቃ እኔ ሁሉንም ነገር አዘጋጃለሁ። አንቺ ምንም አትጨነቂ። እሺ እኔ ልጅ በመጀመሪያ ሁላችሁም እዚህ ተሰብስባችሁ ስላገኛችሁ በጣም ደስ ብሎኛል። አዎ አክስት ደግሞ ተሽሏት ቤተሰቡን ስለተቀላቀለች በጣም ነው ደስ ያለኝ። አዎ ደስ ይላል። አሁን አንድ መናገር የምፈልገው ነገር አለ። ምን ተፈጠረ ደግሞ ወንድሜ ልጅ? እስቲ አንቺ ደግሞ ቀናቀናውን አስቢ። ያ እኛ ቤተሰብ ችግር አያጣውም። አይ ዛሬ እንኳን መልካም ዜና ነው ያለው። በቅርቡ እዚህ ቤት ውስጥ ሰርግ ይኖረናል። ምን? የምርህን ነው? ምን? በጣም ደስ የሚል ዜና ነው። አዎ ደስ ይላል። ታዲያ ማን ነው ሙሽራው? አደብቀን እንጂ እኔ ልጅ ንገረን፣ አጓጓህን። ወይዘሮ ዛራ በቅርብ ታገባለች። ዛራ ማለቴ እቺ አንድ ፍሬ እንስት ያው ህይወት ይከብዳታል ብዬ ነው። ኧረ አክስቴ የእውነቴን ነው። ቆይ ከመጀመሩ ነው ትልቅ የሴትዮ የሚያገባው? ታዲያ እንጂ ባላተሽ ቆመሽ የቀረሽ እንደሆነ ሁሉ ሰው ቆሞ ይቅርልሽ እንዴ? እናት ዛራ ለሁላችንም እናት የሆነች ሰው ናት። ደግሞ ለራሱ የተረጋጋ ህይወት ያስፈልጋታል እና እኔም ፈቅጃለሁ። በቅርቡ ሰርግ ደግሰን ምንድራት ይሆናል። ታዲያ ባልየው ማን ነው? ያው ልጃችሁን ስጡን ማለት የወይዘሮ ዛራን ለምን አትሰጡንም ብሎ በክብር አይጠይቀንም እንዴ? እሱን ከጎሽሚ ጋር አውርተን ጨርሰናል። ጎሽ? አዎ ጎሽ። ጎሽም ነው ወይዘሮ ዛራን ስጡኝ ብላለሁ? አዎ ጎሽም ነው። ጎሽም ማለት ማን ነው? ያው የኛ ቤት አትክልተኛ ማለት የአዲሱ ሙሽራ ነው። በቃ እናንተ አውሩ፣ እኔ ወደ ላይ ልውጣ። የወይን አበባዬ የወይን አበባዬ በእውነት እናት ዛራ በጣም ደስ ብሎኛል። አምና ልጄ ነገረሽ አይደል? አዎ በቃ ስታገቢኝ ትረሽኛለሽ አይደል? ኧረ በፍጹም ልጄ፣ አንቺ እኮ ልጄ ነሽ። እኔ እስካልሞትኩ ድረስ ሁሌም ከጎንሽ ነኝ። እሺ እናቴ። ታዲያ አንቺና ያምንን ነገርስ እንዴት ሆነ? አሁንም እንዳኮረፈኝ ነው። ለምን ልጄ? አሁንም ንዴቱ አልበረደለትም? አይመስለኝም እናቴ። ብቻ አምናን ምን እያደረገ እንደሆነ አልገባኝም። ወደ ራሱ ሲመለስ መምጣቱ አይቀርም ልጄ፣ አትጨነቂ። እሺ እናቴ፣ እጠብቃለሁ።
አምነን አቤት ማርያ። ቆይ የደበከኝ ነገር አለ አይደል? ምን ነው? ለምን እንደዛ አልሽ? እኔ ሁሌም ከጎንህ ነኝ። አንተ ግን ሁሌም የሆነ ሀሳብ ውስጥ ነህ። ይቅርታ ማርያ፣ ተጨንቄ ያስጨነቅኩሽ አይደል? ችግር የለውም። ግን ነግረኸኝ እኔም አብሬ ብጨነቅ በጣም ደስ ይለኛል። አይ ማርያ፣ አንቺ ምን በወጣሽ? እሱ ለኔ ታዩ። እኔ እንድትወው ከሆነ ፍላጎትህ አንተም ልክ እንደ ድሮ መመለስ ይኖርብሃል። እሺ እመለሳለሁ። እሺ በቃ አንድ ጨዋታ እንጫወት። እሺ እንጫወት። ትሄዳለች። ገብቼ ላውራና ሰላም እንፍጠር። ግን አምነን በእኔ በጣም ተናዶብኛል። አውቃለሁ ግን አምነን በእኔ አይጨክንም። በቃ ገብቼ ላውራው። ጨፍን የሆነ የምነግርህ ነገር አለ። ቆይ አይን የሚያስጨፍን ነገር ምንድነው? እኔ እንዲከፋኝ ነው ማለት ነው ፍላጎትህ? አረ በጭራሽ። እሺ በቃ መቼም የማትተው ያንተ ብቻ የሆነችው ማርያ ሁሌም ትወዳለች።
ቀን ጠብቀህና ምንን ጋር መሆኔን አውቀህ እንዴት ደወልክ? ወፏ ነግራኝ። በል ወደ ጉዳይ ግባ። እነሱ ጋር ነኝ። ወንድሜን ማግኘት ፈልጋለሁ። ምን?